ሐሰን የኔ ዘባርቄ ዝብርቅረቅረቅረቅ ዘብርቄ ዘብረቅረቅረቅረቅ ነው። በቃ አንተ ስትመጣ እኮ በስመ አብ። ለማንኛውም የዛሬው ንግግራችሁ፣ ሁኔታችሁ፣ ነገሩን ለመፍታት የሄዳችሁበት መንገድ በጣም ደስ ይላል። ሲቀጥል ደግሞ በመጀመሪያ ከሁሉም ቀድሞ የታየኝ የሀይሚዬ ውበት፣ የሀይሚዬ ማማር። በቃ በየቀኑ እኔ እንጃ አዳዲስ ውበት እየጨመርሽ ነው የምመጪው። አዳዲስ ነገሮች በቃ አለ አይደል? ውበትሽ በቃ ቀን ከቀን እየጨመረ ነው። ከሰው አይን ያወጣሽ የኔ ቆንጆ ትትትቶ ብያለሁ። ከሰው አይን ያውጣሽ ፈጣሪ። በቃ ከክፎች አይን፣ ከመጥፎች አይን፣ ከቡዶች አይን ያውጣሽ። አንቺን በክፉ የሚያዩትም ማለት ነው። ከነሱ አይን ያወጣሽ። ብዙ ነገር አውርታ ብላለች ዛሬ፣ ብዙ ነገር ተናግራለች። መጨረሻ አካባቢ አይታችሁት ከሆነ በደንብ አዳምጣችኋት ከሆነ አሉ አንዳንድ ቡዶች። ወይኔ እኔ እኮ በጣም ይገርም። እንደው በሰው ህይወት ገብቶ ማማሰል፣ በውስጥ እየገቡ የሚጽፉትን ተመልከቱልኝ። እንግዲህ ጉድ እዩልኝ። የምር ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ ውድ ፋሚሊ። ዛሬ እንግዲህ ሀይሚሻ ቅመምዬ፣ እኔ ጣፋጭ፣ የሚዲያዋ ድምቀት፣ የሚዲያዋ መሪ ዛሬ በጣም ደስ ብሎ ነው የዋልኩት በነገራችን ላይ። ምክንያቱም በቃ ሚዲያው ድምቅ ፈከት ብሎ ነው የዋለው። ሀይሚዬም ቡቡዬም ዛሬ በቃ ፏ ብለው ነው የዋሉት። መጥተዋል በቲክቶክ በፌስቡክ በቃ በሁሉም ቦታ አሉ እና ደስ ብሎኛል። እግዚአብሔር እንደዚህ ድምቅ የምትሉት የሚለው ሚዲያው እናንተ ስትኖሩ ነው። እና እንግዲህ ከሀሰን ጋር በድጋሚ ተገናኝተዋል። ትላንት ሁላችሁም እንደሰማችሁት ብሩኬና ሀሰን እንዲሁም ሀይሚ ተገናኝተው ብዙ ነገር ተነጋግረዋል። ቡቡዬም ደግሞ ከዚህ በኋላ በእኔና በሀይሚ ህይወት እንድትገባ አልፈቅድልህም ብሏል። ብሩኬ ትናንትናም ንግግሩ በጣም ትክክል ነው። ያ ማለት ደግሞ ጓደኝነታቸው ይቋረጣል፣ ወንድምነታቸው ይቋረጣል ማለት አይደለም። ያው ሀሰንም ታውቁታላችሁ፣ ዘባርቄ ነው፣ ዘብረቅረቅ ነው። ነገሮችን የሆነ ማለት እንደ ሰው ማሳመን የሚችል ሰው አይደለም። የሆነ ለቀቅ ነገር ነው፣ ፈታ ያለ ነው እና ዘብረቅ ግን ክፋት። እንደዚህ አይነት ሰዎች ግን ውስጣቸው የዋህ ነው። እግዚአብሔርን ውስጣቸው ንጹህ ነው። እንደዚህ አይነት ሰዎች የምሬ ነው ብላችሁ እና በዛ ቡቡዬ የሚተረዳበት መንገድ እሱም በራሱ ልክ ነው። ዛሬ ደግሞ ያው ከሀይሚዬ አንደበት በተረጋጋ መንፈስ ቁጭ ብዬ ስሰማው ደግሞ ሀሰንም ላይ ያን ያህል ጥፋት የለም። የውሱ ያለማወቅ የመዘባረቁ ጉዳይ ይሁንም ቡል ከላይ መሆኑ ነው እንጂ በክፋት አስቦ አይደለም ያደረገውና ያው ዙሩ በክፋት አስቦ ሳይሆን መጀመሪያ ሀይሚዬ እርጉዝ ስለመሰለችው ያው ከሷ ጎን ለመቆም እሷን ለመንከባከብ የሄደበት መንገድ ነው እንጂ የተንኮል አይደለም። ሁለተኛ ነገር ደግሞ እኛ ያልሰማነው ያላወቅነውም ነገር አለ። አንዳንዴ እውነቴን ነው የምላችሁ ነገሮችን የምንረዳበት መንገድ ከባድ ነው። እኔ ለምሳሌ ትላንትና ከትላንት ወዲያ ፍፄ እነ ቅዱስ ምናምን እዛ ሀይሚ ሲቀበሏት ምናምን ምን ነበር የመሰለኝ፣ በቃ ሀይሚን እነሱ ያመጧት። ሀሰን በቃ እሷን ሸኘ። ከዛ በኋላ ሀይሚ ወደ ሀገር እንድትመለስ ምንም አይነት አስተዋጽኦ ያደረገ አልመሰለኝም ነበር፣ እውነቱን ስነግራችሁ ማለት ነው። ነገር ግን ያው ዛሬ ሲናገር እንደሰማሁት ሀሰን ሀገር እንድትገባ ያደረጋት እሱ እንደሆነ ነው። እኛ ግን አናቅም፣ ይሄን አልሰማንም። ብሩኬም እንደኛው ነው ሲረዳ የነበረው ማለት ነው። በቃ ይሄ ደግሞ ምንድነው ሙሉ ለሙሉ ሀይሚና ብሩኬ እንዳይታረቁ ወይም ደግሞ አብረው እንዳይሆኑ ሀሰን ትልቁን ጨዋታ እንደተጫወተ ነው ለኛ የመሰለን፣ ግን አይደለም። ወደ ሀገር እንድትገባ ያደረገው እሱ እንደሆነ ተናግሯል ዛሬ እና ብቻ ግን በጣም ብዙ ነገር ነው እንትን ያለው። አሁንም ቢሆን እኛም አንፈልግም፣ ቡቡ ሀሰን ሀይሚ እንዲራራቁ አንፈልግም። ግን ባውንደሪ አለ።
ብሩኬም ያለው እንደዛ ነው። ሙሉ ለሙሉ ከህይወታችን ውጣ ማለት እኛን ተወን ወይ ጓደኝነታችን ይቀራል ወንድማማችነታችን ይቀራል ማለት አይደለም። እንደዛ አይደለም። ያሁንም ብሩኬም ያለው ግን ያው አለ አይደለ ሀይሚን ሙሉ ለሙሉ ከሀይሚ ጎን ስለቆመና ብሩኬን ልክ እንደ ጥፋተኛ ሲያደርግ ስለነበረ ብሩኬ የተረዳበት መንገድ ትንሽ ደብሮታል። እና ያው አንዳንዴ እንደዚህ አይነት ነገሮች ሲፈጠሩ ደግሞ ነገሮችን በጸብ ሳይሆን ሀይሚዬ አሁን በቃ በፍቅር ለማስተካከል የእነሱ ጓደኝነት እንዳይቋረጥ የእነሱ ፍቅር እንዳይቋረጥ በሷ ምክንያት ነገሮችን በተረጋጋ መንፈስ ለመፍታት ዛሬ የተገናኙበት ምክንያት ይሄ ነው እና ቁጭ አድርጋ አስረድታለች። በቂ ምክንያት በቂ መልስ አግኝተናል። ግን አሁንም ቢሆን ልክ እንደ እስከ ዛሬው አይነት ድርጊት በሀይሚን በብሩኬ መካከል ሀሰን ብቻ ሳይሆን ማንም ሰው እንዲያደርግ አንፈልግም። ማንም ሰው በቃ ሲጀምር በሁለቱ መሀል ሌላ ሰው አያስፈልግም። ስለዚህ ዛሬ ሀይሚዬ ሀሰንን ቤት የጠራችሁ ለምንድን ነው? ያለውን ነገር በቃ ለማስረዳት። ምክንያቱም በጣም ብዙ ሰው ወቅሶታል፣ ሰድቦታል፣ ብዙ ነገር ተብሏል ሀሰን እና ያንን የእሱን ስም ለማጽዳት የእሱን ስም ለማስተካከል ነው። ሰው ቡቡዬም ቢሆን ጓደኝነታችን ይቋረጥ አላለም። ጓደኝነታችሁ እኔ በበኩሌ እኔም እንዲቋረጥ አልፈልግም። የእነሱ ጓደኝነት የሀሰንና ብሩኬ እንዲለያዩ አልፈልግም። ግን ይሄ አለ አይደል ከባልሽ በላይ እኔ ያስብልሻለሁ፣ ከባልሽ በላይ እኔ ሆንሻለሁ፣ እኔ እንከባከብሻለሁ የሚል ነገር ግን በጭራሽ ድጋሚ እንዲህ አይነት ነገር ማየት አልፈልግም እኔ በበኩሌ። እናማ እንግዲህ ያው ብሩኬን ይቅርታ እንዲጠይቀውና ኖርማል የድሮ ጓደኝነታቸው እንዲቀጥል ለማድረግ ነው እንግዲህ ዛሬ ሀሰን የመጣበት ምክንያት። ይሄ ደግሞ ይቀጥላል ይሆናል፣ በዚህ እናምናለን። ቡቡዬም ውስጡ ተንኮል የለውም፣ ክፋት የለውም። የይቅርታ ሰው ነው፣ የይቅርታ ልብ ያለው ሰው ነው። ነገሮች ይስተካከላሉ ብዬ ተስፋ አደርጋለሁ። እና ሀይሚዬ የኔ መልካም ሴት፣ የኔ አስተዋይ ሴት፣ ማንም ምንም ቢልሽ አትደነቂ፣ አይግርምሽ እግዚአብሔርን። እና ምክርም ተመክረናል። እንግዲህ ያው የፍቅር አጋራችሁን አደባባይ አታውጡ። ምክንያቱም ካፕልስ ናቸው ሲባሉ እናንተን ለማፋታት የማይደረግ ጥረት የለም። በውስጥ የተጻፈ ብዙ ነገር አለ። ሲጀመር አትመጥንና እናንተ ልታገቡት ነው የሚመጥነው ልታጋቡት ነው። እንደዚህ እያላችሁ እሷ ጋር የምትንቃፈፉት አፈር ብሉ እግዚአብሔርን። አንዳንዴ ግን በጣም ከባድ ነው የምር። እና ሁሉም ነገር አሁን ወደ መስተካከል እየሄደ ነው። ይመቻችሁ። ስልክ የባትሪ ሊዘጋብኝ ነው ከዚህ በላይ ማውራት ስለማልችል፣ ግን ደስ ብሎኛል። ምክንያቱም የሀሰንና የብሩኬን ጓደኝነት ባይቋረጥ ደስ ይለኛል እኔ በበኩሌ በቃ። ምክንያቱም በቃ ወንድሜ ነው እንጂ የሚለው ብሩኬ ታውቃላችሁ፣ ወንድሜ ነው የሚለው ሀሰንን እንጂ ጓደኛዬ እንኳን አይልም። እውነት ወንድሜ ነው የሚለው እኔ በቃ እስከዛሬ። እና ይህ ጓደኝነት ደግሞ በከንቱ ባይወድቅ ደስ ይለናል። ነገሩም በመረዳዳት በመግባባት ወደ በፊት ጓደኝነታችሁ እንድትመለሱ እንፈልጋለን። ደህና ሁኑ። ወዳችኋለሁ።